እግዚአብሔር የተመሰገነ ይሁን። እንዴት አደራችሁ? ከምሽት አለፍ ብለናል ብዬ ነው። በጣም ይሄን ህብረት በስጋ ተለይቶ መሄድ በጣም ከባድ ነው። እግዚአብሔር ጥሩ ጊዜ እየሰጠን ያለው በዚህ ስላየነው የቤተ ክርስቲያን ፍቅር የፌሎሺፕ ፍቅር በጣም ነው እናመሰግነው። እንግዲህ አንደኛችሁን ዘ ኦልደስት ባች ካላችሁኝ አይቀር የሽማግሌ ምርቃት ጥሩ ነው። እግዚአብሔር አምላክ ይጠብቃችሁ። የእግዚአብሔር አይኖች ሁሉ ጊዜ በእናንተ ላይ ይሆኑ። እግዚአብሔር መንገዳችሁን ሁሉ ያቅናላችሁ። በጣም ለ15 ደቂቃ ብቻ የእግዚአብሔርን ቃል ከመጽሐፈ ሩት ምዕራፍ 2 ላይ እናገራለሁ። የመልእክቴ ርዕስ እንዳጋጣሚ የሚል ነው። ምን አልኩኝ? ግራጁዌትስ ምን አልኩኝ? እንዳጋጣሚ። መካነ ኢየሱሶች ምን አልኩኝ? አረ ተማሪዎች ምን አልኩኝ? ድምጽ የምሰማው ለግራጁዌትም ለመካነ ኢየሱስም ለተማሪዎችም እየሰማሁ ያለው ድምጽ የመካነ ኢየሱሶች ነው። እንዳጋጣሚ መጽሐፈ ሩት ምዕራፍ 2 ቁጥር 3 እንደዚህ ይላል። ሙዚቃ ቢደረድር ደስ ይለኛል። ሄደችም ከአጫጆችም በኋላ በእርሻ ውስጥ ቀረበች። እንዳጋጣሚውም የአቢሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። እንዳጋጣሚውም የአቢሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። ይሄ ታሪክ ስለ ሩት ነው። ሩት መጽሐፍ የተጻፈላት ትልቅ ባለ ታሪክ ናት። ብቻዋን የተወለደች ብቻዋን የተፈጠረች ከማንም ጋር ያልኖረች ሴት ስለሆነች ሳይሆን ታሪክ የሰራች ሴት ስለሆነች መጽሐፈ ሩት ተብሎ ስለሷ ታሪክ መጽሐፍ ተጽፏል። ብዙ ዘመን ኖረን ታሪክ የማንሰራ ከመሆን ጥቂት ዘመን ኖረን ታሪክ የምንሰራ መሆናችን ተጠቅቀን ነው በሕይወታችን ላይ። ትንሽ ታሪኩን ለማያያዝ በቤተልሔም የሚኖሩ ኑኃሚንና አቢሜሌክ የሚባሉ ባልና ሚስት ነበሩ። እነዚህ ቤተሰቦች ይኖሩበት የነበረው ዘመን የመሳፍንት ዘመን ነው። ሰዎች ሁሉ እንደፈለጉ የሚወጡበት የሚገቡበት የፈለጉትን የሚወስኑበት ከራሳቸው አልፈው በሌላው ላይ ግፍ ሲያደርጉ የማይፈሩበት ልቅ የሆነ የመሳፍንት ዘመን ላይ ነበር የሚኖሩት። እግዚአብሔር ቸር ስለሆነ የጉልበታቸውንና የሆዳቸውን ፍሬ ባረከላቸውና 2 ወንዶች ልጆች ሰጣቸው። ልጅ የማያገኙ ብዙ ሰዎች እያሉ ከእግዚአብሔር ብቻ የሚሰጡ የልጅ ስጦታዎችን እግዚአብሔር ሰጣቸው። የሆነ ዘመን ላይ ግን እንደዚህ ሆነ። በቤተልሔም ታላቅ ረሃብ ሆነ። ልጅ ከመውለድ በፊት ያለ ረሃብና ልጅ ከመውለድ በኋላ ያለ ረሃብ ክብደቱ እኩል አይደለም። ልጅ ሲኖር ትንሹም ነገር ያሳስባል። ልጅ ባይኖር ከባዱም ነገር ለአንድ ነፍሴ ምን ሆናለሁ ብሎ ሰው ጨክኖ ማለፍ ይችላል። የልጅን ጉዳይ የወለደ ያውቀዋል። እስቲ የወለዳችሁ ተማሪዎች ትኖሩ ይሆን? ግራጁዌት ሳላልኩ ማሚ ዳዲ የምትባሉ ስላላችሁ ብዬ ነው። በጣም ተፈተኑ። ረሃቡ ፈተናቸው። በጣም ተጨነቁ። በጭንቀት ሰዓት ቅድም ወንድማችን ተሜ እንዳለው ወደ እግዚአብሔር ቅረቡ ነው። ወደ እግዚአብሔር ከመቅረብና የመፍትሄ አቅጣጫን ከእግዚአብሔር ከማግኘት ይልቅ በአይምሯቸው ማሰብ ጀመሩ። ወላጆች አይደለን እንዴ ልጆቻችን ይዘን ለምን በረሃብ እናልቃለን ብለው
መፍትሄ ማፈላለግ ጀመሩ። በጉልበታቸው ተንበርክከው ሳይሆን ባይመሯቸው መፍትሄ ሲያፈላልጉ በሞዓብ ምድር ረሃብ እንደሌለ ጥጋብ እንደሆነ ሰሙና በቃ ይሄ ጥሩ መፍትሄ ነው፣ ለምን ወደ ሞዓብ አንሄድም ብለው አባትና እናት ተስማሙ። ኑኃሚንና አቢሜሌክ ተስማሙ። ልጆቻቸውን ይዘው ወደ ሞዓብ ምድር ገቡ። በሞዓብ ምድር እየኖሩ እያሉ ልክ ነው የወሰኑት ውሳኔ ትክክል ይመስላል። ለጊዜው በረሃብ ምክንያት ከሚመጣባቸው ሞት ለጊዜው አመለጡ። ለጊዜው ሳይራቡ ቀናት ተቆጠሩ። በቤተልሔም ቢቆዩ ኖሮ የሚያገኛቸው ረሃብ አሁን በሞዓብ አላገኛቸው። ግን ምን ዋጋ አለው? ትንሽ ከቆዩ በኋላ አቢሜሌክ ሞተ። ያለ እግዚአብሔር ፈቃድ ጌታ ሳይጠይቅ የተጀመረ መንገድ ዋጋ ሳያስከፍል አይቀርም። እግዚአብሔር ነው ለሁሉ መፍትሄ ያለው። በምንም ነገር መካከል መውጫ ያለው እግዚአብሔር ነው። ለየትኛውም ነገራችን ጌታ ያለውን ስናደርግ ነው ፍጻሜው መልካም ወደሆነ ምዕራፍ ምን ደርሰው። በረሃብ ከሚመጣ ሞት አመልጠው ሌላ ሞት ገጠማቸው። የምግብ ረሃብስ በአንድ ጉርሻ ይታገስ ይሆናል። ባሏን ያጣችበት ነገር በምን ይተካል? ባሏን በማን ትመልሰዋለች? አዲስ አበባ ውስጥ ጉርሻ ይሸጥ ነበር እና አሁን ይኖር አይኖር አላውቅም። ይሁን እያለ አሁን የለም። እንደሚሸጥም አታውቅም። ይሁን ፈረሰ። በኮሪደር ነው እና ጉርሻ ነው። እጁ የማን እንደሆነ አታውቁም። የሆነ እጅ በቄልና ጉርሻ ይሄ ስሙኒ ነው ይላል። የ75 ሳንቲም ነው የምፈልገው ስትሉ በሎደር የሚያቀብል አይነት በአንድ ጉርሻም ሊታገስ ይችላል። እንደኔ ጨዋ ጨጓራ ያለው ደግሞ በውሃም ይታገሳል። ረቦም እኮ ይተዋል። ባሏ በምን ይተካል? ከሆነ ነገር እናመልጣለን ብለን አንዳንዴ ማንወጣበት ነገር ውስጥ ልንገባ እንችላለን። እግዚአብሔር ሆይ አንተ ብቻ ነህ ለሰዎች ሁሉ መፍትሄ ያለ ጌታ ኢየሱስ አንተ ብቻ ነህ ለሰዎች ተሰበረሽ ኑኃሚን ለካስ የራስ መፍትሄ የትም አያደርስ። ከጌታ ጋር ሲሆን ግን መዝሙረኛው እንዳለ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ትንሽ ቆይታ ሁለቱ ወንዶች ልጆቿ አድገው ስለነበረ ሚስቶችን አገቡ። ከዛው ከሞዓብ ምድር አንደኛው ሩትን አገባ፣ ሌላኛው ኦርፋ የምትባልን ሴት አገባና በቤቷ ድግስ ሆነ፣ በቤቷ ሰርግ ሆነ። ደስ አላት። የባሌን ሐዘን ጌታ ካሰኝ፣ የባሌን ሐዘን አስረሳኝ ብላ ደስ አላት። በቃ የጉብኝት ዘመን ደረሰ፣ ክረምቱ አለፈ፣ ጨለማ አለፈ ብላ ደስ ብሏት ሳትቆይ ሁለቱ ወንዶች ልጆቿ ደግሞ ወዳጆች ሆይ መንፈሳዊ ነገር የማካበድና ያለማካበድ ጉዳይ አይደለም። ጌታን የመስማት ጉዳይ ነው። አንዳንዴ ጌታን በመስማት በጥንቃቄ የሚኖሩ ሰዎች የሚያካብዱ ሊመስለን ይችላል። ብናካብደውስ ምን ችግር አለ? የጌታ አይደል? ብናካብደው ምን ችግር አለ? የሕይወት ጉዳይ አይደል? የእኛን ነገር በእጁ የያዘው ጌታችን ነው። በእኛ ሕይወት ውስጥ ጌታ የማያገባው ምንም አይነት ምዕራፍ የለም።
ምን አይነት ስብራት ነው በዚህ ቤተሰብ ውስጥ የመጣው? ምን አይነት ሐዘን ነው? አታብድም እቺ ሴት አሁን ኑሐሚን አታብድም? ምንድን ነው ማድረግ ያለባት? የሰው ልጆች ሁሉ ቤቷ አምጥታ እንዲያገቡ አድርጋ ሜዳ ላይ ቀሩ። ከራሷ ቤተሰብ አልፋ የሌላውንም ቤተሰብ የሚነካ ነገር በህይወቷ ሆነ። ምንድነው እንደዚህ አይነት ምስቅልቅል ያለ ነገር? ደግሜ እላለሁ ጌታን ያልሰማንባቸው መንገዶች ዋጋ ሳያስከፍሉን አይቀሩም። እግዚአብሔርን መስማት ያዋጣል። እስቲ ሁለት እጆች ከፍ ይበሉ። ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለኝ። የደስታዬን ምንጭ አንተ ነህ። መተኪያ ነው የሰላሜ ምንጭ አንተ ነህ። መተኪያ ነው እኩያ የለም። ቃልህን ወድጄዋለሁ። ቃልህን ወድጄዋለሁ። ድምፅህን እሰማዋለሁ። ድምፅህን እታዘዛለሁ። ከባድ ኪሳራ፣ እግዚአብሔርን ያለ መስማት ፍሬ፣ ጌታን ሳይጠይቁ ቸኩሎ የመራመድ ፍሬ። በዚህ የምትማሩ ወጣቶች ጌታ ይሰማል። ጌታ የሚመራ አምላክ ነው። ለኑሯችን ምሪት አለው፣ ለህይወታችን ምሪት አለው፣ ለአገልግሎታችን ምሪት አለው፣ ለየትኛውም ነገራችን ምሪት አለው። ለቤተ ክርስቲያን ምሪት አለው እግዚአብሔር። ብቻችን ገንዘብ ስላለን ብቻ የሆነ ነገር ማድረግ አንችልም። ምሪት አለው እግዚአብሔር። ጸጋ በእኛ ላይ ስለተቀመጠ ብቻ ማገልገል አንችልም። ምሪት አለው እግዚአብሔር። ጌታ ባላቆመን ቦታ መቆም እንዴት ዋጋ ያስከፍላል መሰላችሁ? ኑሐሚን ብድግ አለች። ምንድነው የኔ ኑሮ? ምንድነው የኔ ህይወት? እኔ ማዕተኛ ሴት ነኝ፣ ጣጠኛ ሴት ነኝ። ያው ባሌ ሞተ፣ ልጆቼም ሞቱ፣ የሰው ልጆች ሜዳ ላይ በተንኳች። ምን አይነት ማንጠቅም አሮጊት ነኝ። ከዚህ በኋላ ኑሐሚን ብላችሁ እንዳትጠሩኝ፣ ማራ በሉኝ። እግዚአብሔር ነው እየተከታተለ ያስመረረኝ። በዚህ ምሬት መካከል እያለች እግዚአብሔር ቤተልሔምን እንደጎበኘ ሰማች። ለካስ ያልፍ ነበር ያ ረሃብ፣ ጊዜያዊ ነበር። ጊዜያዊ ነበር። ጥቂት ቢታገሱ ያልፍ ነበር። ጌታን ቢጠይቁና ቢቀመጡ በክብር ያልፉት ነበር። ለካስ ምን አለ ያኔ ቢገለጥላቸው። አልጠየቁትማ ጌታ። ጌታ የነጻ ፈቃድ አምላክ አይደል? ኑሮዬ ከአንተ ጋራ ሸለቆ ቢሆን ተራራ፣ የደስታ ቢሆን የእንባ ትሻለኛለህ አባባ። ኑሮዬ ከአንተ ጋራ ሸለቆ ቢሆን ተራራ፣ የደስታ ቢሆን የእንባ ላያጠግበኝ ኩርማን እንጀራ ቀንና ሌሊት ስሰራ፣ አለቀ ኃይሌ ጉልበቴ በክንድ ይሁን ረፍቴ። የቀረኝ ጥቂት ዘመኔ ባንተ ቤት ይለቅ መድኔ። የቀረኝ ጥቂት ዘመኔ በቤት
ያለ ጌታ በጠጋብ መካከል ከመኖር ከጌታ ጋር በረሃብ መኖር ይሻላል። ልጆችን ተሱባካችሁ ኑሮዬ ከአንተ ጋር ሸለቆ ቢሆን ቢሆንም ወራራ ጋቦረን ታኒ ጋቦቱ ጉርቡ ካባራዴ ነባዱ ነባራቡ የጌታ ፈቃድ ሄደን ብዙ ተላልጠን እናውቃለን። ብዙ ነገር ከእጃችን ተበትኖ አይተን እናውቃለን። በማምሻውም ሰዓት ቢሆን ወደ ጌታ ድምፅ መመለስ ይሆንልን። ኑኃሚን እንደዚህ አለች፣ እናንተ ሴቶች ሩትና ኦርፋ ከኔ ምን ትጠብቃላችሁ? ወደ እናቶቻችሁ ቤት ሂዱ። እኔ የማልጠቅም ሴት ነኝ። ታሪኬ ተበላሽቷል። እናንተን አደጋ ላይ ጥያችኋል። በቃ ሂዱ ወደ እናቶቻችሁ ቤት። እኔ ወደ ቤተልሔም ሄዳለሁ። ወደ ቤተልሔም ሄዳለሁ ያለችው እግዚአብሔር ቤተልሔም ስለጎበኘ እንጀራ ፈልጋ ሳይሆን በተወለድኩበት ምድር ልሄድና ልቀበር። ከዚህ በኋላ ተራው የኔ ነው የመሞት። ባሌን ገድያለሁ፣ ልጆችን ገድያለሁ። እናንተን ከመግደሌ በፊት እናንተ ተለዩኝ፣ ልሂድ፣ እኔ ልሙት፣ በዛ ልቀበር። እናንተ ወደ እናቶቻችሁ ቤት ሂዱ አለቻቸው። እዚህ ጋር ነው መልእክቴ። ኦርፋ መጀመሪያም ይሄ ሐሳብ በልቧ ውስጥ ነበር። እቺ ሴትዮ ምን አይነት የተመታች ናት ምትል ሴት ነበረች። ጃሮጌት ለምንድን ነው የማትለቀን? በዚህ ዘመን ይባላል ገፊ ነች ይባላል። ኦርፋ ከራሷ ሐሳቡ እንዳይመጣ እንጂ ልቧ ውስጥ ነበር። የመለየት ሐሳብ ነበራት። ኑኃሚን ሐሳቡን ስታመጣ በአንድ አፍ ነው ያለችው። ወዲያው ስማ ተለየቻት። እናቷ ቤት ለመሄድ ወሰነች ኦርፋ። ሩት ግን ስለ ሩት ታሪክ ነው የምናገረው። ሩት ግን የኑኃሚንን የኋላ ታሪክ የምታውቀው ሩት፣ ኑኃሚን ምንም እንደማትጠቅም በአይኗ ያየችው ሩት፣ ኑኃሚን ባሏ ሲሞት ልጆቿ ሲሞቱ ያየች ሩት፣ የራሷ ባልም ሞቶባታል እኮ ኑኃሚን እንደማትጠቅም በተግባር አይታለች። በወሬ አይደለም የሰማችው። ሂዱ ወደ እናቶቻችሁ ቤት ስትላት አይሆንም፣ ባሌ በሕይወት ስለሌለ እናትነትሽ ይቀየራል ወይ? ባሌ ሲኖር ስርሽር ጉድ ብዬ ባሌ ሲሞት ጠብቄ እንዴት ነው ዞር እምለው? ምን አይነት ህሊና ቢኖረኝ? ምን አይነት ስብዕና ቢኖረኝ? ደግሞ በሐዘንሽ ጊዜ ለራሴ ጥቅም ብዬ ለራሴ ምቾት ብዬ በሐዘንሽ ጊዜ እንዴት ነው ምተውሽ? ምን አይነት ጭንቅላት ቢኖረኝ ነው? አልተውሽም። እናትነትሽን አልፍቅም። ወደምትሄጂበት ሄዳለሁ፣ በምትኖሪበት እኖራለሁ፣ በምትሞቺበት ሞታለሁ፣ በምትቀበሪበት እቀበራለሁ። ሕዝብሽ ሕዝቤ ይሆናል፣ አምላክሽ አምላኬ ይሆናል። ምን አይነት ኮሚትመንት ነው? ምን አይነት ቅንነት ነው? ምን አይነት ታማኝነት ነው? ለጥቅም ሳይሆን ለህሊና መኖር፣ ለትክክለኛው ነገር መኖር። ወዳጆች ሆይ ብናጭበረብርም እግዚአብሔር ያለው እኮ ነው የሚሆነው። እግዚአብሔር ያልከፈተው በር እኮ አይከፈትም። የሚከፍት የሚዘጋም እግዚአብሔር ብቻ እንደሆነ የሚያውቅ ሰው ነው በስነ ስርዓት የሚኖረው። ወደ ማጭበረበር የሚሄደው ሁሉ የሚከፍተው የሚዘጋው እግዚአብሔር ነው ብሎ ማያምን ሰው ሩት ከኑኃሚን ምን ታገኛለች? ምናልባት ተከትላት ሄዳ ልትሞት ትችላለች። ያለፈው ታሪክ እንደሚያሳየው
ቃሏን ነው ያከበረችው ሩት። የተወደዳችሁ ሰው ሁሉ ጮሌ በሆነበት በዚህ ዘመን በቤተ ክርስቲያን ያለን በሚያጭበረብርበት፣ በቢዝነስ ላይ ያለን በሚያጭበረብርበት፣ በትምህርት ላይ ያለን በሚያጭበረብርበት በዚህ ዘመን እባካችሁ ለህሊናችን እንኖር፣ ለኛው ኑሮ እንኖር። እግዚአብሔር ያላቀናው መንገድ አይቀናም። እግዚአብሔር ካቀናው ደግሞ ማንም ነገራችንን ሊያበላሽብን አይችልም። ወንድሞቼ እናቶቼ፣ ኑሃሚን ማነው ሩት ኑሃሚንን ተከትላ ወደ ቤተልሔም ገባች። ምንም ከማትጠቅም አሮጊት ጋር መኖር ጀመረች። እናቴ እያለች ለካስ ብዙ ሰው ስለሞተባት እናትነቷ አይቀየርም። አንዳንድ ሰዎች አይታችኋል በቤተ ክርስቲያናቸው ላይ የሚቀየሩ ጸጋ ሲገለጥባቸው እነዚህ ከእውሮች ጋር ምን ሰራለሁ እኔ ካፍ ብያለሁ የሚሉ ሰዎች አልገጠማችሁም? ያርግላቸው ጌታ። ታማኝነት ለራስ ነው። ጌታ የሆነ ደረጃ ሲያደርሳቸው ጓደኛ የሚቀይሩ ሰዎች አልገጠማችሁ? ልጄ ሰለሞን ሆይ ሰው ሁን አለ ዳዊት። ሰው መሆን እንዴት ጥሩ መሰላችሁ! ሰው መሆን የሆነ ነገር ላይ እንደርስ ይሆናል እኮ የሚያመጣብን መዘዝ ግን ብዙ ነው። ህይወት ሁሉ ጊዜ ቁልቁለት አይሆንም። ቀደም በባጃጅ ስመጣ ረጅም መንገድ በዜሮ ማርሽ ነበር ሲመጣ የሆነ ሰዓት ደግሞ ሞተር አጥፍቶ ነበር። ምን ነው ስለው 450 ብር ሆነ አንተና በሊትር መንገዛው ቤንዚን 450 ነው። ሁሉ ጊዜ ግን ቁልቁለት የለም። የሆነ ሰዓት ላይ ዳገት ሲሆን ብሎ ሁሉ ጊዜ ህይወት ቁልቁለት አይሆንም። ዛሬ ተሳካ ማለት ነገ ይሳካል ማለት አይደለም። በታማኝነት መኖር ለራስ ነው። ይሄን ተናግሬ ልጠቅልል። ሩትን ጅል እንበላት፣ ኦርፋን ደግሞ ብልህ እንበላት። እናቷ ቤት ገብታ እኮ ኦርፋ የሞቀ ሽሮ እየበላሽ ነው ያለችው። ሽፈራ እየበላሽ ነው ያለችው። ነው ልክ ነኝ አይደል? ሽፈራ ይባል ነበር። ልክ ነኝ አማኒ ሽፈራው አላልኩም። ሽፈራ ልክ ነኝ። ይሄ ሞሪንጋው ሽፈራ ነው የሚባለው። ሽፈራ ልክ ነኝ። እኔ ያኔ ሽፈራው ነበር ምለው፣ በኋላ ነው ሽፈራ መሆን ያወቅሁት። አለኮም ይባል ነበር። አለኮም እዚህ ነው ያዝኳቸው። ሽፈራ አለኮና አሹ ኢየሱሳን ያሹ የሚል መዝሙር አጫነሳኔና ጧፉንዳ ኔሚዮጋ ኤካ ጋላታ ኔናቱራ ኤካው ዋሹ ከሌሎች ግራጁዌቶች በዚህ ከፍ ብያለሁ። በከፍታዬ የቀና መንፈስ በጥንዚዛም ይዋጋኝ። ታማኝነት ለራስ ነው። የትም አንደርስም። ጮሌ ሆነ የትም አንደርስም። ኦርፋ ለጊዜው የተሳካላት ትመስል ይሆናል። እናቷ ቤት ገብታ የሞቀ ሽሮ እየበላች ታሪክ የላትም። ከሞቀ ሽሮ ያለፈ ታሪክ የላትም። ሩት ጅል ትመስላለች፣ ግን ነገዋን እየሰራች ነው ያለችው። ኑሮዬ ካንተ ጋራ ሸለቆ ቢሆን ተራ የደስታ ቢሆን የእንባ ትሻለኛለህ አባባ። ኑሮዬ ካንተ ጋራ ሸለቆ ቢሆን ተራ
ኑኃሚን ጋር መጣችና እናቴ ሆይ አለች። ወይ እናቴ! አሁንም እናት ነች። ከፈለገች ኑኃሚን ታጉድል እንጂ እናትነቷን ሩት እናቴ እግዚአብሔር ይባርካት ብሎ እናቴ ሆይ በፊቱ ሞገስ የማገኘውን ሰው አገኝ እንደሆነ ወደ እርሻ ወጥቼ ልቃርምን ብላ አስፈቀደቻት። አሁን ከኑኃሚን የሚገኝ ምሪት የት ያደርሳል? አልታየም በተግባር። ሙሐመድን እንሂድ ስትል ባሏ ጠብ፣ ልጆቿ ጠብ እና የእሷ ምሪት ይጠቅማል። ቆይ ኤሊ ሐናን መልእክት አለኝ ብሎ ከምትጸልይበት ጸሎት ቀስቅሷት መልእክት ነግሯት ነበር። ሰካራም ነሽ የሚል ሁይ መልእክት ከኋላ ኪስ ያውጣው ከደረት ኪስ ያውጣው ወጥቶ ግን ሰካራም ነሽ። ኧረ እኔ ሰካራም አይደለሁም ልቧ ያዘነባት ሰይ ምናምን ነገር አለችው። ከዛ እግዚአብሔር የለመንሽውን ይስጥሽ ሲላት አሜን አለች። ለምን? ወጥነቱን አክብራ አላገም ናለው። ቀደም ሰካራም ነሽ ስትል አልነበረ እንዴ? ኧረ እባክህ ንካው አላለችም። ከሱ ይቅር የፈለገው አሜን አለች። በሷ እንደበትም አልመረቅም አላለችም። ካህኗ አባት ነው። ኢየሱስ ጅማ አይጫልብኝም ኢየሱስ ሱ አላለችም። አንዳንድ ጊዜ አካባቢ ደግሞ ዱም የሚል ነገር ሰምቻለሁ። በነገራችን ላይ ስትገስጹ በኢየሱስ ስም በሉ። በማን ስም ሰምቻለሁ? ደግሞ በዜማ ነው ራሱ በኢየሱስ ስም በሉ ስትገስጹ። ዱም የሚሉም አሉ። ዱም ምን እንደሆነ እስካሁን አልደረስኩበትም። የምንናገረውን አውቀን እንናገር እግረ መንገዴ። ኑኃሚን እንዲህ አለቻት፣ ልጄ ሂጂ። ወጣች ልትቃርም። አጫጆች አጭደው ጨርሰው ከእርሻው መካከል ከወጡ በኋላ ከኋላቸው ቀስ ብላ ገባች። እየቃረመች እናቷን ልታበላ፣ ማትጠጥም እናቷን ልታበላ። አሁንም ዋጋ የምትከፍለው እናቷ ነው። ቀጣይ ህይወቷ የተበላሸ መሰል ኖ ዛሬ በታማኝነት የኖርከው ኑሮ ነገ ይከፍልሃል ወንድሜ። እና የሄደች ትቃርማለች። ኦርፋ እኮ እናቷ ቤት የሞቀ ነገር ላይ ነው ያለችው። እጅ ሴት ወጣትነቷን በቃርሚያ የምትጨርስ ትመስላለች። አያይም እግዚአብሔር። ራሳችሁን ዝቅ ስታደርጉ እግዚአብሔር አያይም። ከነውር ጋር አልነካካም ብላችሁ በጥንቃቄ ስትኖሩ እግዚአብሔር አያይም ወይ? እግዚአብሔርን የሚፈራ እኮ ጠግቦ ይኖራል። ሃሌሉያ ሃሌሉያ። እግዚአብሔርን የምትፈሩ ሰዎች ደስ ይበላችሁ። ጌታን እየጠበቃችሁ ያላችሁ ሰዎች ደስ ይበላችሁ። እየቃረመች የወዳደቀ ነገር የለቃቀመች የእርሻ ላይ ቆራሌው በሏት ትለቅማለች፣ ትይዛለች። እንዳጋጣሚውም ይላል እኮ መጽሐፍ። እንዳጋጣሚው እሷ ለመቃረም ነው የወጣችው። ለእናቷም ቢሆን ትንሽ ነገር ብታገኝ ብላ ነው የወጣችው። እንዳጋጣሚው ወደ ቦዔዝ እርሻ ደረሰች። የቦዔዝ እርሻ ጋር ልሄድ እስቲ ጌታ ገልጦልኛል ብላ አይደለም ሄደችው። በታማኝነት ስትሄድ የሷ ህይወት ወደሚሆን ወደ ቦዔዝ እርሻ ደረሰች። ለጊዜው የሚታይ መገለጥ ላይኖር ይችላል። ሁሉ ነገር ድንግዝግዝ ያለ ጨለመ ሊመስል ይችላል። ግድ የለም ወዳጄ፣ ዝም ብለህ ቀጥል በታማኝነት። እግዚአብሔር እያየህ ነው ያለው። ድንገት ጌታ ሲዘረግፈው መረቡ እስኪቀደድ የበዛ በረከት ይሆንልሃል።
አጋጣሚ ወደ ቦዔዝ እርሻ ደረሰች። ቦዔዝ ከርቀት አያት። አጫጆቹ የእርሻው ጫፍ ላይ ያሉ እነሱን ሂሳብ ሊተሳሰብ የቀን ውሎ ሊተሳሰብ መጥቶ እነሱን ሊያወራ ሲል በርቀት ያለችውን ሩትን አያት። ደቃቃዋን ሩትን አያት። ምትቃርበውን ሩትን አያት። እግዚአብሔር ሲያስብ እኮ ሁሉ ነገር ይቀየራል። እግዚአብሔር በምን በኩል እንደሚጎበኛችሁ በምን በኩል ታሪካችሁ እንደሚቀይር አታውቁም። ታማኝነት ይከፍላል። ታውቃላችሁ የኢየሱስ ክርስቶስ የዘር ሐረግ ውስጥ እንደገባች የእናቷን ቤት መምረጥ ትታ በታማኝነት መንገድ ስትቀጥል እንዳጋጣሚ ያላሰበችው የኢየሱስ ክርስቶስ የዘር ሐረግ ውስጥ ገባች። እንደተመረኩኝ መጀመሪያ ከምሰራበት መስሪያ ቤት ጌታ እንደወጣ ነግሮኝ ወጥቼ ደሞዝ ወደሚቀንስ ድርጅት ነው የገባሁት። ሰው ደሞዝ ቀንሶ ይገባል? ጌታ ምሪት ሰጥቶኝ ነው። ጌታ ባለበት ነው ፍሬያማ የምንሆነው። የገባሁበት ድርጅት በጣም ለሌብነት የሚመች ድርጅት። እዛ መግባቴን አንዳንዶች ሲሰሙ ሄኒሻ በቃ ህይወትሽን ቀየርሻ አሉ። እንዴ ኧረ ማን በደሞዝ ይኖራል ቤት አሉ። እዛ ቤት ከጸሐፊ ጭምር ባለ መኪና ናቸው። ምን ይሻላል? ከደብረ ዘይት ነበር የምመላለሰው። አዲስ አበባ ነው ቢሮ። አዲስ አበባ በትራንስፖርት እመላለሳለሁ። ወጪ ብዙ ነው፣ ገቢ ትንሽ ነው። ሌላ ገቢ የለኝም። በጌታ በኩል የሚመጣ እንጂ በጌቱ በኩል የሚመጣ ገቢ የለኝም። የጎንዮሽ የለኝም። ማንንም ይሄን ካላመጣ ይሄን እናደርጋለሁ ምለው የለኝም። በብድር እኖራለሁ። በየወሩ አድቫንስ የሚባል አለ። በወር በ10ኛ ቀን ላይ የሚወሰድ ከደሞዜ የሚወሰድ 10% ሁሉ ጊዜ አድቫንስ ወስዳለሁ ስለማይበቃኝ ነው። አቦ ነቃቢያ የሆነ ነገር እንትን አድርጌ እንጂ እንዴ ምን ሆነሽ ነው? ይሄ ወጣትነት እኮ ያልፋል ይሉኛል። ይለፋ ወጣትነት ያልፋል ብዬ እጄን ስዘረጋ ማለፍም አለኩ። ኢየሱስ ሕይወታችን ነው። ሁሌ በብድር ይሰለቻል፣ ግን ያለ ጌታ ደልቶን ከምንኖር ከጌታ ጋር በብድር ይሻላል። መክራችኋል። በተለያየ ሁኔታ ውስጥ ያላችሁ እግዚአብሔር ታማኞችን ይባርካል። የእግዚአብሔር ቃል ተቀይሮ አያውቅም። እኛ መተን እናሻሽለው። ሁልጊዜ ለጌታ አቀርባለሁ። ጌታው ያቃተኝ ብድር ሰለቸኝ። አንድ ሰው መጠይቆኝ ሄኒ 3 ነገር አለብሽ እንዴ በየወሩ ነው ብድር የምትወስጂው አለኝ። እኔ በርግጥ የመጽሐፍ ቅዱስ ሱስ አለብኝ፣ ግን እኔ ግራ ገባኝ። ብዙ ነገር መበላበትን ብዙ ነገር አመቻቹልኝ ነው አልኩ። ጌታ ሆይ ከብድር አውጣኝ ብዬ ጸልያለሁ። አንድ ቀን እንዲሆነ ሞባይሌ ካርድ ጨርሶ ኖሮ ካርድ ደግሞ እዛ ግቢ ስላልነበረ በሳንቲም የሚደወልበት ስልክ ለመደወል ሄድኩ። መደወያ ቦታ አንድ ስልክ ነው ያለው። ሄድኩ። የሆነ ልጅ እያወራ ነው ያለው። ቆሜ ጠበቅኩ። ሳንቲም እንደዚህ ይሻለው እና አውርቶ ሲጨርስ ይቅርታ አቆምኩ አይደል አለኝና ለምን አንተ አትሄድም አለኝ። የት?
እሱ የራሱን እኮ የሚያወራው ስልክ ነው ያወራኝ ነበር። ለምን አንተ አትሄድም? የት ነው የምሄደው? ኧረ ቆይ ብሎ የኔን ስልክ አስጥቶኝ ይዞኝ ወደ ቢሮ በቃ አሁን ልንገራቸው መሄድ አለብን። ምንድን ነው ንገረኝ። ነገረኝ። 8 እጥፍ ደሞዝ 8 እጥፍ ደሞዝ 8 እጥፍ ደሞዝ መኪና ተመድቦልኝ ሹፌር ተመድቦልኝ አሁን ከሚከፈለኝ 8 እጥፍ ደሞዝ ተከፍሎ ለምን አትሄድም ብሎ መለመን እንደምን እኔ ሄድኩት ስልክ ለመደወል ያው በሳንቲም እንደዚህ አድርጌ እንዲህ ላረግ እንዲህ ከማረግ ወደ 8 እጥፍ አያይም እግዚአብሔር። ከሄድኩ በኋላ እዛ ቢሮ ጸሎት ለምን ለኔ እኔ ኢየሱስ ይነራለሁ ለምን ለኔ ያልደ ነገራች በቃ ጌታ ለኔ ነው የመደበው። አሁንም ወደ 80 እጥፍ ሄዳለሁ ገና። ምን ነው እንዳጋጣሚ ጌታ ወደዚህ ስራ ባስገባኝ ጊዜ ተንበርክኬ መጀመሪያ ጌታን የለመንኩት ጌታ ሆይ አንተ ነህ ይሄን የሰጠኸኝ ከዕዳ ስወጣ ከብድር ስወጣ እንዳልጠግብብህ ልቤን ጥንቅ ብዬ መጸለይ ጀመርኩ። ራሴን አላምነውም፣ ጌታን ብቻ ነው የማምነው። ዛሬ ማታ ልባርካችሁ ነው ያለሁት። አጋጣሚያችሁ ወደ ክብር እንዲያደርሳችሁ፣ ወደ በረከታችሁ እንዲያደርሳችሁ፣ ወደ ፈውሳችሁ እንዲያደርሳችሁ በቃ የሚቀጥለው ሳምንት ላይ አንዳንዶች የምስራች እጃችሁ ላይ እንዲገባ ትልቅ ብርሃን በሕይወታችሁ እንዲሆን በቤተሰቦቻችሁ መካከል ፈውስ እንዲሆን የጠፋ ልጅ እንዲገኝ አሜን አትሉም ወዳጆቼ ሆይ? አሜን አትሉም ወዳጆቼ ሆይ? እንዳጋጣሚ ነገራችሁ እንዲሰራ፣ እንዳጋጣሚ ጸሎታችሁ እንዲመለስ፣ እንዳጋጣሚ የእግዚአብሔር ክብር በሕይወታችሁ እንዲገለጥ ቆመን እንጸልይ። በቃ ልባርካችሁ ነው። በቃ ወራባራራ በደንብ አሜን እያላችሁ እንድትከተሉ ይፈልጋሉ። ወራባጋ ባራባራባራባራባጋ እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳካ እንዲህ ነው ለካ እግዚአብሔር ሲያስብ። ተዘጋጁ በረከት ለመቀበል። አለኝ ወዳጅ ብዬ ሙላፌ ቢያወጣ እኔስ ኮራሁብህ አምላክ የለኝ ሌላ። ለሁለት ደቂቃ እጆቻችን አንስተን ራሳችንን ጌታን መታመን አቅቶን ያልሆነ መንገድ ውስጥ ገብተን ይሆን? ንስሐ እናድርግ እስቲ በጌታ ፊት። ከዛ በኋላ ባረካችኋለሁ። ጌታን ቀድመነው ይሆን? ፈጥነንበት ይሆን? በራሳችን መንገድ ሄደን ይሆን?